ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ ጊዜ ቀጠሮ ምንድን ነው የሚለውን የምነግራችሁ ይሆናል ማለት ነው። ብዙ ጊዜ አንድ ወንጀለኛ ታስሮ ጊዜ ቀጠሮ ተጠየቀበት ወይም ደግሞ ለምርመራ ጊዜ ቀጠሮ ፍርድ ቤቱ 14 ቀን ፈቀደ ሲባል ትሰማላችሁ ማለት ነው። ለመሆኑ ጊዜ ቀጠሮ ምንድን ነው የሚለውን ዛሬ የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። የጊዜ ቀጠሮ ምንድን ነው የሚለውን የምነግራችሁ ይሆናል ማለት ነው። የጊዜ ቀጠሮ ማለት በአንድ ወንጀል ተጠርጥሮ የተያዘ ሰው በአቃቤ ሕግ በኩል የወንጀል ክስ ከመቅረቡ በፊት በወንጀል ምርመራ ወቅት ስልጣን ባለው ፍርድ ቤት ፊት ቀርቦ መርማሪ ፖሊስ ምርመራውን ለማጠናቀቅ ተጨማሪ ጊዜ እንዲሰጠው ምርመራውን እስኪጨርስ ተጠርጣሪው ማረፊያ ቤት እንዲቆይ ሲጠይቅ ፍርድ ቤቱም ተጠርጣሪውን ምርመራው እስኪያልቅ ድረስ ለተወሰነ ጊዜ ማረፊያ ቤት እንዲቆይ የሚደረግበት አግባብ የጊዜ ቀጠሮ ይባላል ማለት ነው። ይህም በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር አንቀጽ 59 ላይ በግልጽ ተደንግጎ ይገኛል። በመሆኑም የጊዜ ቀጠሮ ማለት አንድ ወንጀል ተፈጽሟል ብሎ የሚጠረጥር ፖሊስ መርማሪ ፖሊስ ወንጀለኛው ወንጀሉን መፈጸሙን ለመመርመር ወንጀለኛው ወይም ደግሞ ተጠርጣሪው ከእስር ሳይለቀቅ በማረፊያ ቤት ሆኖ ምርመራውን እስኪጨርስ ድረስ ለተወሰነ ጊዜ ማረፊያ ቤት የሚቆይበት ወይም እንዲቆይ የሚጠየቅበት የህግ አግባብ ነው የጊዜ ቀጠሮ የሚባለው ማለት ነው። ይህ በወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 59 ላይ ይገኛል ማለት ነው። የጊዜ ቀጠሮ ዋነኛ ዓላማ ምንድን ነው የሚለውን ለማየት እንሞክር። የጊዜ ቀጠሮ ዋነኛ ዓላማም ፖሊስ በተጠርጣሪው ላይ የሚያካሄደው ምርመራ ባለማጠናቀቁ ተጨማሪ ጊዜ ተሰጥቶት ምርመራውን በተገቢ ሁኔታ ማጣራት እንዲችል ማድረግ ነው። ከዚህ በተጨማሪ ተጠርጣሪው በፈጸመው ወንጀል ምክንያት ለመበቀል የሚፈልጉ አካላት ካሉም እነዚህን አካላት ከሚያደርሱበት ጥቃት እንዲጠበቅ ሊያደርግ ይችላል። በዋናነት ግን የዚህ ጊዜ ቀጠሮ ዋነኛ ዓላማ መርማሪው ፖሊስ በተጠርጣሪው ላይ የሚያካሄደው ምርመራ ባለማጠናቀቁ የተጨማሪ ጊዜ ተሰጥቶት ምርመራውን በተገቢ ሁኔታ ማጣራት እንዲችል የሚሰጠው የጊዜ ገደብ ወይም ደግሞ የጊዜ ስጦታ ነው ማለት ነው። ሁለተኛ ዓላማው ነው ተጠርጣሪውን ለጊዜው በተፈጸመው ወንጀል ምክንያት ሊበቀሉት የሚፈልጉ ሰዎች ካሉ ከነሱ ከሚደርስበት ጥቃት እንዲጠበቅም ያደርጋል። ለጊዜው በፖሊስ ስር መሆኑ ማለት ነው። የዚህ የጊዜ ቀጠሮ መጠን ምን ያህል ነው የሚለውን እኔ ብዙ ጊዜ እስረኞችን ወይም ተጠርጣሪዎችን የሚያማርረው እዚህ ጋር ነው ማለት ነው። በመርህ ደረጃ በወንጀል የተጠረጠረ አንድ ሰው በ48 ሰዓት ውስጥ ፍርድ ቤት መቅረብ እንዳለበት የፌዴራል ህገ መንግስት ይደነግጋል። በመሆኑም ፖሊስ የያዘውን ተጠርጣሪ በተባለው የጊዜ ገደብ ውስጥ በአቅራቢያው በሚገኘው ፍርድ ቤት ማቅረብ መቻል አለበት። ሆኖም ፖሊስ በተጠርጣሪው ላይ የወንጀል ምርመራውን ካላጠናቀቀ ፍርድ ቤቱ በተጠርጣሪው ላይ የወንጀል ምርመራውን ለማጠናቀቅ ተጨማሪ ጊዜ እንዲሰጠው ይጠይቃል። ፍርድ ቤቱም ከ14 ቀን የማይበልጥ ጊዜ ቀጠሮ ይሰጣል ማለት ነው። በዛች 14 ቀን ውስጥ መርማሪ ፖሊስ ጉዳዩን መርምሮ ምርመራውን አጠናቆ ለአቃቢ ክስ እንዲመሰርት ሊሰጠው ዶክመንቶቹን በሙሉ አሳልፎ ሊሰጠው ይገባና ከ14 ቀን በኋላ ተጠርጣሪው ላይ ክስ እንዲመሰረትበት የሚችልበት አግባብ አለ። በመሆኑም መርማሪ ፖሊሱ ተጨማሪ ጊዜ ይሰጠኝ ብሎ ፍርድ ቤቱን ሲጠይቅ ፍርድ ቤቱን በተጠርጣሪው ላይ የወንጀል ምርመራውን ለማጠናቀቅ ተጨማሪ የ14 ቀን ጊዜ ቀጠሮ ይሰጣል ማለት ነው። ነገር ግን እቺ 14 ቀን ጊዜ ቀጠሮ እየተራዘመች እስከ 1 ዓመት ሊደርስ ይችላል ማለት ነው። ምሳሌ ላንሳላችሁ። ፖሊስ በመጀመሪያው ፍርድ ቤት ሲቀርብ ምርመራዬን ስላላጠናቀ ነው የ14 ቀን ቀጠሮ ይፈቀድልኝ ይላል። ዳኛውም ይፈቅዱለታል። በተጨማሪም እንደገናም ከ14 ቀን በኋላ 15ኛው ቀን ላይ ሲቀርብ እንዲሁም አልጨረስኩም ሲል 14 ቀን እየተፈቀደ ይሄድና
አንድ ተጠርጣሪ ለዓመታት የሚታሰርበት ሁኔታ አለ ማለት ነው። በመሆኑም እቺ የ14 ቀን ቀጠሮ ማብቂያዋ መቼ ነው የሚለው እስካሁን የህግ ክፍተት ሆኖ ይገኛል ማለት ነው። ሁል ጊዜ የ14 ቀን ጊዜ ቀጠሮ ይፈቀድልኝ ይላል ፖሊስ። ከ14 ቀን በኋላ ፍርድ ቤት ሲቀርብ አሁንም አልጨረስኩም ይላል። እንደገና ድጋሚ 14 ቀን ይፈቀድለታል፣ ወይም አጠር አድርገው 8 ቀን 5 ቀን እየተፈቀደ ብቻ ሲደማመር አንድ ሰው እስከ ዓመታት የቆየበት ሁኔታ አለ ይኖራልም። በመሆኑም የቺ የ14 ጊዜ ገደብ ማብቂያዋ መቼ ነው የሚለው ነገር እልባት በህግ አላገኘም ወይም ክፍተት አለው ማለት ነው። 3 ጊዜ 14 ቀን ሲጠይቅ ከ30 ቀን ከ36 ቀን በላይ ከ32 ቀን በላይ ሲጠይቅ ያ እስረኛ እዛ በመሆኑ ዲሞራላይዝ የሆነ የ14 ቀን ጊዜ ራሱንም ለመከላከል የሚሰማውን የሳይኮሎጂካል ኢንፌሪዮሪቲ ስሜት እያዳበረና ኮንፊደንሱን እያጣ ይሄዳል። ነገር ግን 14 ቀን በተፈቀደ ቁጥር ማብቂያው መቼ ነው የሚለው ህጉ በግልጽ አያስቀምጥም ማለት ነው። በመሆኑም የሚሰጠው ግን ጊዜ ቀጠሮ ዋና ዓላማ የ14 ቀኗ ፖሊስ በምርመራ ወቅት ማስረጃዎችን ለመሰብሰብ ሰፊ ጊዜ እንዲያገኝ ያግዛል፣ እንዲሁም ማስረጃዎች እንዳይጠፉና እንዳይሰወሩ ያግዛል በሚል ነው የ14 ቀን ጊዜ ቀጠሮ የሚሰጠው። ሆኖም ግን እቺ የ14 ቀን ቀጠሮ ማብቂያዋ መቼ ነው? ፖሊስ ምርመራውን ካልጨረሰ ደጋግሞ ሊፈቀድ ይገባሉ የሚለው ብዙ የህግ ምሁራኖችንም የሚያከራክር ጉዳይ ነው ማለት ነው። የጊዜ ቀጠሮ ማን ነው የሚጠይቀው ይሰጠኝ ብሎ የሚለውን ለማየት እንሞክር። በአብዛኛውን ጊዜ የጊዜ ቀጠሮ ሲጠይቅ የሚታየው መርማሪ ፖሊስ ነው። ነገር ግን አቃቢ ህግ በተሰጠው ስልጣን መሰረት የምርመራ ዘርፉን የሚመራና የሚቆጣጠር ስለሆነ የጊዜ ቀጠሮ በሚጠየቅበት ወቅት ከፖሊስ ጋር በመነጋገር የተጠርጣሪ መብት በጠበቀ ሁኔታ የጊዜ ቀጠሮ እንዲጠየቅ ማድረግ ይኖርበታል ማለት ነው። በመሆኑም ይሄ ጊዜ ቀጠሮ ማለት ዋነኛው ፖሊስ ምርመራዬን አልጨረስኩም ሲል ፍርድ ቤቱ አቅርቦ ተጨማሪ ተጠርጣሪው ሳይለቀቅ ተጨማሪ የ14 ቀን ጊዜ ገደብ እንዲሰጥ የሚጠየቅበት አግባብ በወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 59 ላይ እንዳለው ማለት ነው። ዋነኛ ዓላማውም በተጠርጣሪው ላይ የሚካሄደው ምርመራ ባለመጠናቀቁ ተጨማሪ ጊዜ ተሰጥቶት ምርመራው በተገቢ ሁኔታ መጣራት እንዲችል ማድረግ ነው ማለት ነው። በመሆኑም እዚህ የጊዜ ቀጠሮ አሰጣጥ ላይ የሚታየው ግድፈት ቅድም እንዳልኳችሁ መርማሪ ፖሊስ 3 4 5 ግን ከዛ በላይ ተጨማሪ 14 ቀን ጊዜ ቀጠሮ ይሰጠኝ እያለ በሚጠይቅበት ጊዜ ይሄ ሰው በጣም ብዙ ጊዜ በማረፊያ ቤት ሊያሳልፍ ነው ማለት ነው። በመሆኑም እቺ የ14 ቀን ጊዜ ገደብ ጥየቃው መርማሪ ፖሊሱ መጠየቅ የሚችለው እስከ መች ነው የሚለው ግልጽ የሆነ ህግ አልተቀመጠለትም ማለት ነው። በመሆኑም 14 ቀን ጊዜ ቀጠሮ የሚሰጠው ዋና ዓላማ ግን እንድታውቁልኝ የምፈልገው ፖሊሱ ምርመራ ወቅት ማስረጃዎችን ለመሰብሰብ ጊዜ እንዲያገኝ እንዲሁም ደግሞ ተጨማሪ የምርመራ ስራዎችን እንዲሰራ ለማድረግ ነው ማለት ነው። እንዲሁም ተጠርጣሪው በወንጀሉ በተፈጸመው ድርጊት ተበሳጭተው ጥቃት ያደርሱበታል ከሚባሉ አካላት የሚደርሱበትን ጥቃት እንዲጠበቅም ያደርጋል ማለት ነው። የዚህ 14 ቀን ቀጠሮ ይህንን ይመስላል። የጊዜ ቀጠሮ ማለት ይህንን ይመስላል ማለት ነው። ለዛሬ አበቃው። በቀጣይ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። መልካም ጊዜ ይጨርስ።